ሰለሞን ሰራው ቤተ መቅደሱን ለብዙ ሺህ ዓመት ማለት ለብዙ መቶ ዓመት ኖሩ። ሺህ ዓመት እንኳን አይደርስም፣ ለብዙ ዓመት ኖሩ። ኦልሞስት ለ480 ምናምን ነገር አካባቢ ዓመት ከዛ ያላነሰ ኖሩ። ከዛ በኃጢአታቸው ምክንያት አልሰሙም። እግዚአብሔር ባቢሎናውያንን አመጣና በ586 ቅድመ ልደተ ክርስቶስ በወርሃ ነሐሴ ላይ የእግዚአብሔር የቃል ኪዳኑ ታቦት የነበረበት ቤተ መቅደስ ሰለሞን የሰራው ባቢሎናውያን ዘብዳውን አጥፍተው አፈረሱት። ከዚህ ቦታ ላይ የእግዚአብሔር ፍቃድ ስለነበረ ከዛ የእስራኤል ሕዝብ ከዚህ ነቅለው ወደ ባቢሎን ማረኩት። 70 ዓመት በባቢሎን ኖሩ። ከ70 ዓመት በኋላ እንደገና ደግሞ እግዚአብሔር በተሐድሶ እነ እዝራን፣ እነ ዘሩባቤልን፣ እነ ሐጌን፣ እነ ዘካርያስን፣ እነ ነህምያን፣ አስቴር የነበረችበት ዘመን፣ እነ መርዶኪዎስ የነበሩበትን ዘመን ያንን ዘመን የተሐድሶ ዘመን አመጣና እንደገና ደግሞ በ444 ቅድመ ልደተ ክርስቶስ 444 ቅድመ ልደተ ክርስቶስ ቂሮስ የሚባል የአሕዛብ ንጉሥ አስነስቶ ቄሮስ አልኩት ቂ ነው ቂሮስ የሚባል የአሕዛብ ንጉሥ አስነስቶ እግዚአብሔር እንደገና ኢየሩሳሌምና ከተማዋ እንዲሰራ ቤተ መቅደሱም እንዲሰራ ፈቀደ። በዕዝራ መጽሐፍ ምዕራፍ 1 በሁለተኛ ዜና መጽሐፍ ምዕራፍ 36 ላይ ታሪክ ተጽፎ ተገኝቷል። ስለዚህ ሁለተኛው ቤተ መቅደስ መሰራት ተጀመረ። ሁለተኛው ቤተ መቅደስ ተሰራ። ሁለተኛ ቤተ መቅደስ ከተሰራ ከ450 ዓመት ምናምን ነገር ዓመት ቆይታ በኋላ ኢየሱስ ክርስቶስ ጌታችን ተወለደ። ሁለተኛው ቤተ መቅደስ ከተሰራ በኋላ ማለት ነው። ይሄ ሁለተኛው ቤተ መቅደስ እዚህ ጋር የተሰራ የመጀመሪያው በሰለሞን ዘመነ መንግስት ነው የተሰራው። እዚህ ጋር ይሄ በ586 ፈረሰ። ባቢሎናውያን ያፈረሱት ቅድመ ልደተ ክርስቶስ። ሁለተኛው ቤተ መቅደስ ተሰራ። መቅደስ ሁለተኛ ቤተ መቅደስ ተሰራ። ጌታ ነበረ። ጌታ አስተማረ፣ ተወለደ፣ አስተማረ። እሱ በነበረበት ዘመን ላይ ቤተ መቅደሱ ሁሉ ገብቶ አስተማረ እና መጨረሻም ቤተ መቅደሱ ሁሉ ጭምር እንደሚፈርስ ነገራቸው ጌታ። እነሱም ወደ አሕዛብ እንደሚማረኩ ቤተ መቅደሱ እንደሚፈርስ ነገራቸው። ጌታችን ከተናገረ ከ40 ዓመት በኋላ ጌታችን ለበደል ኃጢአታችን ሞተ። ሞትን ድል አድርጎ ተነሳ፣ ወደ ሰማያት ወደ አባቱ አረገ። እሱ ይህንን መልእክት ይህንን ትንቢት ከተናገረ ከ40 ዓመት በኋላ በ70 ዓመተ ምህረት ይሄኛው ሁለተኛው ቤተ መቅደስ በ70 ዓመተ ምህረት ሮማውያን አፈረሱት። ይሄ ማለት የዛሬ 1900 ምናምን አካባቢ ላይ ማለት 1970 ዓመተ ምህረት አካባቢ ላይ ከዛ በኋላ የእስራኤል ሕዝብ ወደ ዓለም ሁሉ ተበተነ። 2 ጊዜ ቤተ መቅደሱ ፈረሰ። በሰለሞን የተሰራው፣ በዘሩባቤል የተሰራው 2 ጊዜ ቤተ መቅደሱ ፈረሰ። ያሳዝናል። ልብ ይሰብራል። የእስራኤል የሰው ልጅ አለመታዘዝ ከጌታ ጋር ተጣሉ። 2 ጊዜ አፈረሱት። እግዚአብሔር 2 ጊዜ እንዲፈርስ ፈቀደ። ስላልሰሙት ተቆጣ። በ70 ዓመተ ምህረት እና በ586 ዓመተ ምህረት ፈረሰ። የማይፈርሰው ቤት ፈረሰ። የማይገደለው የኪዳን ሕዝብ እስራኤላውያን ተገደሉ። የማይማረክ የእስራኤል ሕዝብ ተማረከ። በባቢሎናውያን ተማረኩ። እዚህ ጋር ደግሞ ሮማውያን በተሟቸው በዓለም ዙሪያ። ከዛ በኋላስ ይሄ ምድር ውድማ ሆነ። ውድማ ነው እኮ ብዬ የምልህ ሰው የማይኖርበት ምድር ሆነ። ምድሪቱ ተረሳ ለብዙ ዘመን። ከዛስ እነ ጆርዳን ከዮርዳኖስ ወንዝ ማዶ ጆርዳን ተሻግሮ መጣ። ግብጾች ከደቡብ መጡ። ፍልስጤማውያን ከምዕራብ መጡ። ሶሪያ ከሰሜን መጣች እና ምድሪቱን ተቀራመቷት። ያኔ ይሄን መስጊድ ለመስራት እድል አገኙ ማለት ነው። ስለዚህ የአብርሃም አምላካችን እግዚአብሔር ይሄንን መጽሐፍን የጻፉልን ነቢያት ትንቢት ይናገሩበት የነበረ ይህ የተቀደሰ ስፍራ
ዛሬ የሌላ ድምፅ ይሰማበታል። የእስራኤል አምላክ እግዚአብሔር ሳይሆን ስሙ የሚጠራበት የአሕዛብ አምላክ የሆነው መሐመድ ስሙ ይጠራበት ጀመር ማለት ነው። ታያል። ይሄ ቦታ ነበር የእግዚአብሔር ክብር ይገለጥበት የነበረ ቦታ። ይሄ ቦታ ነው በዓለም ላይ እግዚአብሔር ቅዱስ ስፍራ ብሎ የሚጠራው። ይሄ ቦታ በአሕዛብ ተያዘ በቃ። ስለዚህ እስራኤል ኦልሞስት ለ1930 ዓመት ያህል ከምድራቸው ተበትነው ኖሩ። ከዛስ ከ1930 ዓመት በኋላ 1948 በ1948 ሜይ ላይ ማለት ነው ግንቦት በ14ኛው ቀን እግዚአብሔር የኪዳኑን ሕዝብ በተአምራት ሰበሰበው። የዛሬ 76 ዓመት ማለት ነው። ድራማቲክ በሚመስል ግን ከብዙ ሺህ ዓመት በፊት ትንቢት የተናገሩ ነቢያት የተናገሩት ትንቢት እንዲፈጸም። እስራኤል ስንት ዓመቷ ነው አሁን ከተመሰረተች? 76። ለምን ጠፍተው አልቀሩም? እስራኤላውያን አምላክ አላቸው፣ ኪዳን አላቸው። ክርስቶስን ሰቅለውት የለ ብለህ ብትለኝ፣ አዎ። እና ክርስቶስን ስለሰቀሉት ክርስቶስ እስራኤል ከምድር ይደምሰስ ይጥፋ ዘራቸው አላላቸው። ለምን? ይወዳቸዋል። እውነቴን ነው ብዬ የምልህ እንዴት እንደሚወዳቸው